ይደበደባል። ይኸው እስኪ እንዴት ሲቀጠቅጠኝ ነበር። ይኸው እንግዲህ ምር የፈለከው ከሱ አምጣ። ቶሎ በል። ስልክ የለኝም እኔ ስልክ የለኝም። አትሰማኝም? እኔ ስልክ የለኝም። ምንድን ነው የምትሰራው? ምንድን ነው የምትሰራው? የሌለ ነገር ከየት ላምጣ ማለት ነው? የቀረጽካት ቪዲዮስ የለም። ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦቶች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም እንግዲህ ተመልሻለሁ በአዲስ ቪዲዮ ወይም ከአንድ አዲስ ባለጉዳይ ጋር ማለት ነው። ባለጉዳዬ አጠገቤን ያለችው ማናት? ምንድናት? የመጣችበት ጉዳይ ምንድን ነው የሚለውን ከእርሷ አንደበት እንሰማለን። ቤተሰቦች እናንተ አብሮነታችሁን ከኛ ጋር አድርጎ ሁልጊዜም እንደምላችሁ ቀደም ደግሞ ብላችሁ ላይክ፣ ሼር፣ ሰብስክራይብ ታደርጋላችሁ። ለሰዎች ደግሞ ሼር እያደረጋችሁ እንድታደርሱት እጠይቃለሁ። ቪዲዮን ደግሞ ተመልክታችሁ ኮሜንት ላይ ሀሳብ አስተያየት መስጠታችሁንም እንደዛው ቀጥሉበት። ቤተሰቦቼ ሀሳባችሁ በደንብ ያበረታናል፣ ያግዘናል። ስለዚህ ወደ ባለ ጉዳይ ልግባ። እናንተም አብሮነታችሁን ከኛ ጋር አድርጉ። እሺ፣ እንዴት አለሽ? ሰላም ነው? እግዚአብሔር ይመስገን። አለን ይመስገን። ከስምሽን ጀምርና የመጣሁበትን ጉዳይ እስኪ አስረጂ፣ ለምን እዚህ እንደመጣው እንደጠራሽኝ። እሺ፣ እኔ ስሜ ሰናይት ገብረወልድ እባላለሁ። የመጣሁት ከመቀሌ ተፈናቅለን ነው በግጭቶች የተነሳ። እሺ። እና ያው ችግር ላይ ነኝ በጣም። እሺ። ወገን ዘመድ የለኝም። ገና ብዙ መነጋገር ያለብን ጉዳዮች አሉ አይደለ? ምንድን ነው የተፈጠረው ነገር የሚለውን ነገር እስኪ ተረጋግተሽ ለመናገር ሞክሪ። እሺ፣ ያው ሰራተኛ እዚህ ቤት ተቀጥሬ ነው የምኖረው እና የቤቱ የመጨረሻ ልጅ እንዴት ነው አለ እዚህ አብሮን ነው የሚኖረው እና እንዴት ነው ከጓደኞቹ ጋር ሆኖ እንደ እብድ ነው የሚያደርጋቸው። ያላቅም ብቻ ስማ ማለት ምንድን ነው ማለት ይደበድቡኛል፣ ያልሆነ ነገር ያደርጉኛል፣ ይደፍሩኛል። ከጦርነት ከዛ ሸሽቼ መጥቼ አባቴ ከዛ እንዳልደፍርበት እንደፈለጉ እንዳያደርጉኝ ብሎ እዚህ ድረስ ቢያመጣኝ እነሱን ጦራለሁ፣ አኖራለሁ፣ ልብ ድካም ያለባትን እህቴን አሳክማለሁ ብዬ ነበር ሰራተኛ እዚህ ቤት ለመስራት የገቡት የነበረው። ተፈናቅላችሁ በጦርነቱ ምክንያት የነበረው ነገር አለፈና ከዛ ቤተሰብ ለማገዝ ስትይ ወደ አዲስ አበባ መጥተሽ የቤት ሰራተኝነት ተቀጠርሽ። የተቀጠርሽበት ቤት አሁን ያለንበት ቤት ነው? ይሄ ነው። ብቻ ከዛ ጥቃት እየደረሰብኝ ነው ነው? አዎ። የቤቱ ልጅ ማለት ነው? የቤት ውስጥ ያለ ልጅ ማለት ነው? አዎ፣ ስድስተኛ ልጅ ነው እሱ እና እንዴት ነው የመጨረሻ ልጅ ነው። እሺ፣ ብዙ ናቸው ነው ያልሽኝ? ምንድን ነው ያልሽኝ? አልገባኝም። አዎ፣ እንዴት ነው ቤት ውስጥ ያሉት ልጆች ስድስት ናቸው። አይ ይደፍሩኛል ነው ያልሽኝ? ይደፍረኛል ነው ያልሽኝ? ይደፍሩኛል። ቤት ውስጥ ያሉት በሙሉ ልጆች ናቸው? ምንድን ነው? አይደሉም፣ ጓደኞቹ ናቸው። እሺ፣ ወደ እኔ ከመደወልሽ በፊት ወይም እኔን ከማግኘትሽ በፊት መቼ ነው ይሄ ነገር የተፈጠረው? እስኪ ንገሪኝ። እዚህ ቤት ከገባሁ 2 ዓመት ሆኖኛል ነው። እንዴት ነው ከመቀሌ ከመጣም በኋላ ትንሽ ተጉላልተን ነበር። መታወቂያ የለም፣ መኖሪያ የለንም። ማንም አምኖ ሰራተኛ አያስገባህም። ያው እንደው አባዬ እሜም እየለመኑ የቤት ኪራይ እንደምንም ብለን ችለን የቤት አከራያችን ነች
እንድቀጠር መታወቂያ መያዣ ሆናልኝ ያስገባችኝ እና ብቻ እንዴት ነው ልጁ ሁሉም የሚላቸውን ሁሉ ይሰሙታል። ለቤተሰቡ ለእናትየው እንዲህ ብዬ ልነግራት ብዬ ልና የያዙብኝ ቪዲዮ ደግሞ አለ ማለት ሲጠፉኝ ቪዲዮ ይቀርጹኛል። የእነሱን ፊት ሳያስገቡ እኔም ብቻ እያስገቡ ይቀርጹኛልና አንዳች ነገር ብለሽ ብትይ አንዳች ነገር ብትናገሪ ብለው ያስፈራሩኛል። ቪዲዮሽን ለቀዋለን ይላሉ። አዎ። ምን ያህል ጊዜ ሆነው እንደዚህ ሲሆንብሽ ሲፈጠር ያለፈው ይሄ ጊዜ? በቃ ከገባው እዚህ ቤት ከ6 ወር በኋላ እንዲህ ነው ልጁ ባህሪው። ስለዚህ 1 ዓመት ተኩል በሙሉ ይሄ ነገር ሲፈጠርብሽ ዝም ብለሽ ነበር? እና ምን ሜጃለኝ? የት ሄጄ ዋይ ብዬ ጮሃለሁ? ማን ይሰማኛል? አንደኛ ነገር ቤተሰቦቹን ምን ቤት ውስጥ ማን ያለው? እሱ ብቻ ነው የሚኖርበት? እሱ እናቱም አለች አባቱም አለ። 6 ናቸው አላልሽኝ? ሌሎቹስ አግብተው ወጥተዋል። ውጪም ወንድሞች አሉት እና እንደው ሁሉም አይመጡም እዚህ ቤት። ብቻ ብዙ ነው የሚያደርጉት። ማለት በጣም ከባድ ነው ሰናይት፣ በጣም ከባድ ነገር ነው እየነገርሽኝ ያለሽው። ለፖሊስ ለምን ልታመለክች አልሞከርሽም? ይሄ ሁሉ ጥቃት ሲደርስብሽ 1 ዓመት ከ6 ወር ሙሉ እንዴት ዝምት ያለሽ አንቺ ራሱ? ቤት ወጥቼ ሱቅ እንኳን አልወጣም። እንደው ያኔ የምኖረው ህይወት እንዲህ አልነበረ። የከበረ ቤተሰብ ልጅ ነበርኩ እና እንዴት ነው በፊት ላይ ሰራተኞች ነበሩን። ብዙ ሰራተኛ ተቀይሯል። ሲቀየር ሲገባ ሲወጡ ነበር እና እንዴት ነው እነሱ ላይ የሚሆነውን አውቀዋለሁ። እኔ ላይስ ቢሆን ነገ ጠዋት ከዚህ ደጅ እንደው ስወጣ ሰረቅሽኝስ ብለው ቢደበድቡኝስ? ስንት ነገር አለ። ለቤተሰቦች ሳልደወልሽም ይሄ ጉዳይ እየተፈጠረብኝ ነው አድኑኝ፣ ከዚህ ነገር ከዚህ ማታ አውጡኝ ለማለት አልሞከርሽም? ምንድን ነው? ወይስ ቪዲዮ ስለያዙብሽ ፈርተሽና አፍረሽ ነው ይሄን ያህል ጊዜ ዝም ያልሽው? እሱም አለ። ከዛን ደግሞ ምን በልተው ያድራሉ? ስራዬን ትቼ ቤተሰብሽን ለማገዝ ስለሆነ የመጣሽው ይሄን ሁሉ ነገር ተቋቁመሽ ችለሽ ወይም ቢከብድሽም እየሆነ እስካሁን ይሄን ያህል ጊዜ ቆየሽ። አዎ እህቴ በዛ ላይ ልብ ድካም አለባት። የምትታከመው የቤት ኪራይ፣ በዛ ላይ የቤት ውስጥ አስቤዛ ሁሉም እችልላቸው እኔ ነኝ። ከዚህ ሰርች የማገኘው ነው የምልክላቸው። 1 ብር ለራሴ አላስቀምጥም። ለቤተሰቦች ነው እንዳለ ብር እናቴም ጉሊት ቸርችራ ትገባለች። አይበቃም እንደዛም ሆኖ ግን ቢያንስ እንኳን የዕለት ጉርሻ ይጎርሳሉ። እህቴ መድኃኒቷን ታገኝበታለች። ጥሩ ደሞዝ ነው የሚከፍሉሽ ሰዎቹ? አዎ እንደው 3500 ያው ጊዜያች ደግሞ ጨምርልሻለሁ ብላለች እናቱ። ልጁ በምን ሰዓት ነው ይሄ ሁሉ ነገር ያደርገኛል፣ ቪዲዮ ይቀርጸኛል ከነ ጓደኞቹ ገብቶ ያልሽኝ? በየትኛው ሰዓት ነው? ቤት አይውሉማ፣ ጠዋት ነው የሚወጡት። እንዴት ነው ቤት ውስጥ ማንም አይውልም። እሱም ትምህርት አቁመዋል፣ አይማርም። ጓደኞቹም ከሱ በላይ ናቸው፣ ትልልቅ ናቸው። እሱ ህፃን ነው እኮ ግን የሚውላቸው ሁሉ ትልልቅ ናቸው። ቤት ውስጥ ይዟቸው የሚመጣቸው ጓደኞች። በዛ ላይ እንደው አፋቸው ሁሉ የጠቋቆረ፣ አይናቸው ሁሉ እንደ ጅብ የፈጠጠ ነው። ያስፈራሉ። ሱሰኞች ናቸው። ምን አውቄው እኔ እንደ እብድ ነው የሚያደርጋቸው። ብቻ ሲመጡ ስንት ናቸው ያልሽኝ? 4 ናቸው። 4ቱም ናቸው አንቺ የሚደፍሩሽ? አዎ። ቪዲዮ ይቀርጹሻል በተለያየ ጊዜ? እሺ አሁን እነሱ የት ሄደው ነው? እኛ በዚህ ሰዓት እዚህ ያለ ነው። እንዴት አልፈራሽም? እኛ መምጣታችን እዚህ ነው ለምን አልሽኝ? ቤት በኩል ወጣለሁ እንደነገርኩ ቦታ የሆነ ነገር ሰረቀች፣ የሆነች ነገር ሳረገች ብሎ ቢልስ ስንቱን እሆናለሁ? ቤተሰብ ጥያቄ ሄደሽ አታውቂም? በመሀል በዚህ 2 ዓመት ውስጥ አላውቅም።
እንደው ለአከራያችን እየደወልኩ አወራቸዋለሁ። እንደው ደህና ናችሁ? ደህና ነኝ ብያለሁ ብቻ ለማለት ያክል ደውላለሁ። ምንድን ነው የሚሉሽ? ቪዲዮ እየቀረጹ ያስፈራሩሻል? አዎ ቪዲዮውን እለቅብሻለሁ። ትንሽም ቢሆን ተምሬያለሁ፣ አውቃለሁ። ሶሻል ሚዲያ ምን ያክል እንደሆነ አውቀዋለሁ። እና ያ ነገር ቢለቀቅ ቤተሰቦቼ ጋር ቢደርስስ? እናት አባቴ ምን ይላሉ? እዛም ውጪ በቀር ይሻላችኋል ይሄንን ጉድ ከሚያዩ። በጣም ከባድ ነገር ነው ነገርሽኝ ያለሽ ሰናይት፣ እና ማለት በጣም ከባድ ነገር ነው። ስለዚህ ማስረጃው የያዙብሽ ለቀውብሻል ወይስ አለቀቁትም? አለቀቁትም። እንለቀዋለን። የተነፈሽ ለተሳይሻለሁ ልክሽ ነው ማስገባሽ። ምንድን ነው የማይቀረው? ምንም አይቀረው። ሲገባ ሲወጣ እንደ አባት እንደ እናት አህያው ነው የሚቀጠቅጠኝ። ይሄ በጣም ከባድ ነገር ነው ማለት እንዴት ይሄን ያህል ጊዜ ዝም ብለሽ ማለፍ ሼም ጉዳይ ራሱ ትንሽ በጣም ያል ተጽዕኖ እንደበዛብሽ ይሄውና። ሄላ እሺ 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 ምን እየመጣ ነው? በቃ እናንተ እየመጣ ነገሮች ነው እመጣለሁ የሚልሽ? አዎ ምግብ አዘጋጅ እኮ አግኝቼው ሊዳ አግኝቼው ሊድ ምን ልትሉት? ያው የመጣሁት እኮ ጉዳዩን ልከታተል ነው እንጂ ያንቺን ያልሽኝ ነገር ብቻ ሰምቼ ልሄድ አይደለም አይደለ? አግዝሻለሁ ችግር የለውም። ምን ልትሉት እኮ ስራ አለው እንደ እሱ። ቆይ እመጣለሁ ያለሽ? ኧረ የለውም ሊበላ ነው የሚመጣው ከጓደኛው ጋር ነው የሚመጣው። ዛሬ ደግሞ 2 ናቸው መሰለኝ፣ ሌሎች የሉም። ያው ያልሽኝ ነገር እንደ መረጃ ተቀብያለሁ፣ ሰምቻለሁ። ነገሩን እውነት ነው ብሎ ለማጣራት ክትትል ማድረግ ይኖርብኛል። ሰናይት እንግዲህ ናልኝ በቶሎ ድረስልኝ ስላልሽኝ በቶሎ ያለሽበት ድረስ መጥተናል። አጣብቂኝ ውስጥ እንደሆንሽ ስለገባን ማለት ነው። ምንም ሰላም አትበለኝ። ማነህ አንተ? ሰላም ምንድን ናችሁ? ካሜራው ምንድን ነው? እነማን ናቸው? ንገሪኝ። ዘመድ ነኝ የእሷ። ምንም ዘመድ እንደሌላት ነው እኛ የምናውቀው። እስካሁን 2 ዓመት 3 ዓመት እዚህ ቤት ስትኖር ከማንም ጋር ምንም አይነት ግንኙነት እንደሌላት ነው እኛ የምናውቀው። አይደለም ይኸውልህ፣ ፈልጊያት አፈላልጊያት ነው የመጣሁት። እኔም ያው ለሰላምታ ነው የመጣሁት። ሳገኛት ጊዜ በቃ ትንሽ ቆይታ ለማድረግ። ካሜራውስ ምንድን ነው? ዘመድ ነኝ። አይ በቃ እየተጫወትን ነበረ። ያው ቪዲዮ ለማስቀመጥ ያህል ነው ከእሷ ጋር። አረ ምንም እንትን የምንለው ነገር የለም። ተረጋግተን መጫወት ከቻለን ደስ ይለኛል። ቤተሰብ ነው የምንሆነው። እኔ ማለት የእሷ ወንድም ነኝ። ቤተሰብ እንሆናለን እኮ ምን ችግር አለ? ካሜራው እኮ ነው ችግር የፈጠረብን እኮ። ሌላ ምንም ችግር የለም። ካሜራው እኮ ነው ችግር የለም። ካሜራውን አጠፋዋለሁ፣ ግን እንደ ቤተሰብ ብንጫወት ደስ ይለኛል። ቁጭ ብለን ካሜራውን ብታጠፋልኝ እና ስለአንተ ደግሞ በደንብ እንትን ባቅ ግድ ይለኛል። እኔም ብንታወቅ ደስ ይለኛል። ብዙ ነገር ያለ ተያዥም ስላስገባናት እህቴ ምን አይነት ቤት ውስጥ ነው ያለችው፣ ከምን አይነት ቤተሰብ ጋር ነው የተቀላቀለችው የሚለውን ማወቅ ስለፈለኩኝ ነው። ያኔ ስናስገባት እኮ ተያዥም የላትም መታወቂያም የላትም ምንም የሌላት ልጅ ናት። ያው እኔ ከዚህ በኋላ እኔ ተያዥ መሆናት ወንድሟ ነኝ፣ ችግር የለውም። ያው 3 ዓመት ስትቀመጥ እሷ አንተ የት ነበርክ ነው? እኔ እኮ እኔም እኮ አፈላልጌን ያገኘኋት አሁን ላይ አፈላልጌን ያገኘኋት። ሳገኛት ደግሞ አይደለም ቤተሰቦቼ ባሉበት ሌላ ቀን ቁጭ ብለን እናወራለን። ዛሬ ግን ምንም ባናወራ ደስ ይለኛል። ምክንያቱም ወደ ሌላ ነገር ውስጥ ነው የምንገባው። ምንም መግባት እንዲሁም የሚጠበቅበት ወጣት ናችሁ። እኔም ወጣት ነኝ፣ እቺም ልጅ ወጣት ነች። እሷን ፈልገህ እስከመጣ ድረስ ያስገባትን ሰው እንጂ የምታገኘው እኔን አይደለም የምታገኘው እኮ። ገባኝ። ምናልባት አንተ ልጅ ነህ እዚህ ቤት? እኔ ያው ልጅ ነው። ኦኬ ወንድማማች ናችሁ? ማን ነው? ጓደኛዬ ነው እኮ። ዞሮ ዞሮ እናትም አባትም ያው ዋናዎቹም መጡም አልመጡም አንተም አንዱ አካል ነው ቤተሰቡ አይደለ? ስለዚህ ቁጭ ብለን ብንጨዋወት እቺ ልጅ 2 ዓመት ሙሉ እዚህ ቤት ስትኖር መቼስ ቤተሰብ ሆናን ይኖራችሁ አይደለ? ስለዚህ እኔ ደግሞ የእሷ ቤተሰብ ነኝ፣ የእሷ ወንድም ነኝ። 3 ዓመት የት ነበርክ ነው? እዚህ ቤት 2 ዓመት ስላላገኘኋት ነው። ያው በተለያየ ምክንያት ነው የተጠፋፋ ነው።
አሁን ደግሞ አግኝቻታለሁ ከብዙ ጊዜ በኋላ። አዎ ግን ሞር ደግሞ ከቤተሰቦቼ ጋር ከማሚ ጋር ብታወራ ደስ ይለኝ ነበር። ደስ ይለኛል እንዳገኛቸው በሲጀመር ማግኘት ፈልጋለሁ እነሱ። ወይ መሸት አድርጋ ከስራ በኋላ ብትመጣ፣ እሷ ስትመጣ ከስራ በኋላ ብታገኛት ደስ ይለኛል። መልካም። እስከዛ ከእናንተ ጋር ብንጫወት ይደብራቸዋል? እሺ አትሳቀቂ እሺ። ምንም ችግር የለውም። ምንም ችግር የለም። ኧረ ዘና ችግር የለም እንጂ አይዞሽ። እሺ ወይ ከእነሱ ጋር ቆይታ አለ ልጫወት እስኪ። እስኪ ቡና ሻይ ምናምን አፍ ይበለሽ ችግር የለም። ዘና ነው። እሺ ቁጭ በል። እንዴት ናችሁ? ሰላም ነው? አለሁልህ። እንዴት ነች ሰናይት? ባህሪዋ ደህና ነች? አውቀው ደስ ይለኛል። አረ ሰላም ነው። ምን የነገረች ነገር ነው? አይ እኮ ባህሪዋ እንዴት ነው ስራ ላይ ያላት? ምክንያቱም የበፊት ህይወቷ እንደዚህ አይደለማ። ጥሩ ናት። ተማሪ ነበረች ልጅ ናት። ተማሪ እያለች ነው የማውቃት እና አሁን ላይ ይሄ ነገር ላይ ያው በእንደዚህ አይነት ስራ ላይ ሆና ሳገኛት ያው እህቴ ምን ላይ ነች የሚለውን ማወቅ ስለፈለግኩ ነው። አንደኛ አረ ምንም የነገረች ነገር የለም። ሰላም እንደምታያት እንደ ኖርማል ሰው በልታ ጠጥታ የሚመጣውን አስተናግዳ። 3 ዓመት ነው እንዴ? 2 ዓመት እኮ ነው ያለችኝ። ያው አክቹዋሊ 2 ዓመት ነው። ያው አለ አይደል አንዳንዴ የምትለው ነገር ሚስ የምታደርገው ነገር እንጂ ባህሪዋ ምናምን አይ እንደምታውቀው ከእሷ ጋር ምንም ግንኙነት የለኝም። እኔ ጠዋት ወጥቼ ማታ ነው እንደምትይኝ ቤቱ ውስጥ እሷ ናት። ምሳ ሰዓት ትመጣለህ አንተ? እኔ ቁርሴን በልቼ እወጣለሁ፣ ሳመጣለሁ፣ እራቴን እመጣለሁ፣ ገብቼ እተኛለሁ። ከእሷ ጋር ምንም ግንኙነት ኧረ ስራ የለኝም። በቤቴ ምን አስዋለኝ ከሰራተኛ ጋር ብሏል እንዴ? አይ መልካም ደስ ይላል። ችግር የለም። ከዛ አንጻር ነው። ችግር የለውም። እሺ አትጨናነቂ። ምንም ዘና በይ አትጨናነቂ። ችግር የለውም። ያው ወንድሞቼ ናቸው እነሱም ከዚህ በኋላ እውነት ነው። እሺ እንዴ ቤት ውስጥ እናትና አባቴ መቼ ላገኛቸው እችላለሁ? ይመጣሉ። 12 ሰዓት ይመጣሉ፣ አገኛቸዋለሁ። መልካም። ያው ትንሽ እንኳን እቸኩላለሁ። ከጓደኛዬ ጋር የመጣሁት ያው እቸኩላለሁ። እሷን ዘመድ ግን እኔ የምጠይቀህ ነገር ካሜራው ግን ምንድን ነው? አጥፍቶታል። አሁንም አጠፍቷል፣ እያየሁት ግን ያው አለ አይደል መጀመሪያ ላይ ምናምን ካሜራ የቀረጽኩት እሱማ ዘመድ አይደለሁኝ። እኔ ደግሞ እንደዚህ ቪዲዮግራፊ ምናምን ስራዎች እሰራለሁ እና ከእህቴ ጋር ከስንት ዓመት በኋላ ስንገናኝ እንዴት ነው ያለው ሌላም ቤተሰብ አካል ስላላያት ያለችበት ሁኔታ ለማሳየት ያለው ከዛ አንጻር ነው። ችግር የለም ወንድሜ። ሰላም ነው አለሁልህ። ጓደኞች ናችሁ? ወንድሜ ነው ጓደኛ። በጣም ደስ ይላል። ያው በቃ ሌላ ጊዜ እመለሳለሁ። እኔ ካልሆነ ምናልባት የሚፈቀድላት ከሆነ በውጭም ባገኛት ቤተሰቦቿ አገኛት ቤት ደስ ይለኛል። እስቲ ወይ እንደዛ የምትወጣ ባይሆንም ቤተሰቦቿ የምትወዙ እንደ ቤተሰብ ቁጭ ብለን ብናወራ። ለምን አትወጣም? ዘመድ ጥያቄ መውጣታችንም እንዴ በአመት አንዴ። አረ ግን ያው እዚህ መታ ደግሞ ሞር በደንብ እኛ እንድናስተናግዳቸው እንደመታት አቅም የላትም። ያው ከዛ አንጻር ነው እንደነገረችው ልጅቷን ጎበዝ ናት። ለቤተሰብ ምናምን ነው እንዳለ የምትሰጠው። ሰላም ነው ሁሉም ነገር። ግን ሞር ደግሞ በደንብ በቃ ከኛ ጋር አሁን አንተ ወንድሜ አይደለ ሌላ የእንጀራ እናትና አባቶችን በደንብ ባገኛቸው። የምን እንጀራ አባት? ያው የእሷ እናት እና አባት የኔም ያው አይደሉ ማለት የእንጀራ እናት እና አባት ማለት ያው የእሷ እናት እና አባት የኔም እናት እና አባት አይደል? ያው አንተ ወንድሜ እንደወቀው እሷም እንደዛ በደንብ መተው ደግሞ ባቃቸውና እንትን ብላቸው ደግሞ ይመሳሰላሉ። እንመሳሰላለን ከዚህ ጋር እንመሳሰላለን። አብሮ አደግን እና ያን ነው መተው ቢተዋወቁ ደስ ይለኛል። ባትሄድ ባናጣት ደስ ይለኛል። አሪፍ ልጅ ነች። ያው ቤት ውስጥ ጥሩ እየሰራች ነው። ለዛ ነው መቼስ እንጂ ሌላ ያው መቼ በቃ አጫውተውና እመጣለሁ። እንዳቆይ እሺ። እንዴት ነህ? አለን አለሁልህ። በጓደኝነት ረጅም ጊዜያችሁ? በጣም ረጅም ጊዜ ነው። በጣም ወደው ጓደኛ ነው። ከስራ ነው የመጣችሁ? ሳም ሳልበሉ አይመስልም? ምሳ ሰዓት ቤት ከመጣችሁ ስራ ውላችሁ ነው የሚሆነው።
አይ መልካም። እንዴት ነው ባህሪው ጓደኛክ? ኧረ በጣም መልካም ሰው ነው። መልካም ሰው ነው። መልካም ሰው ምንድን ነው የምትሰሩት? ታዛዥ ነው። በጣም ጥሩ ሰራተኛ ነው። ተቀጥራችሁ የምትሰሩት? ምን ነው ልምጣ እንዴ? ሰናይ ምንም ሰላም ነው። ወጥ ምናምን እያቀረበች ነው። ወጥ ምናምን ታቀርብ ምንም እቃ ወርቋ ሰናይት ችግር የለውም። ችግር የለውም። አታስብ። ወጡ አልሞቀም መሰለኝ ግን ያ ነው። እስኪ ሞቅ አንዱ ለደቂቃ ምናምን ችግር የለውም። እኛም በላም። እሺ ለእናንተ ነው አንበላም። አንዴ ሰናይትን ላግኛት እስኪ። አለች ላግኛት ሰናይት አለች። ሰናይት ወይ ምን ሆንሽ? ኧረ ምንም አይደለም። ለምን ነው የምታለቅሽው? ታሪኳን ነገር ይሆናል። ምን ሆንሽ የምታለቅሽው? ያለውን ነገር ነገር ሽንኩርት። እሺ ምሳ እኛም በላም። እሺ ለማንኛውም እኔ አገኝሻለሁ ሌላ ጊዜ እመጣለሁ። እሺ ዝም ለምን ትያለሽ? ምን ሆንሽ ነው? ቤተሰቦቼ ናፈቁኝ እኮ አገናኝሻለሁ። እንገናኛለን አላልኩ? ቅድም አልወራንም? ይመጣሉ እኮ ተነጋግረን ይመጣሉ። ምንም አታስብ። እሺ አታልቅሽ። ቁጭ በልና እመጣለሁ። ቁጭ በልና ቁጭ በል አንተም። እሺ ና ችግር የለውም። ቁጭ በል ችግር የለውም። በባዶ ቤት መጣ ማሚ ተኖረ። እነሱም ስለማይኖሩ ይቆያሉ ብዬ ነው። በደንብ ችግር የለውም። ተገስተን እሺ ችግር የለውም። ምን ሆና ነው የምታለቅሰው? እንደነገረች ቤተሰብ ምናምን ይሆናል። ቤተሰቦቿ ምናምን ይሆናል። አይ የከፋት ነገር ያለ ይመስላል። ለምንድን ነው ብዬ አክቹዋሊ ያው 2 ዓመት ቀላል አይደለም። ከኔም ጋር ረጅም ጊዜ ነው እና አንተንም ስታይክ የሆነ እንትን የሚላት ነገር ይኖራል። ምን የሚያስቅ ነገር አለ? ከ2 ዓመት በኋላ ተመልሰህ መምጣት ገርሞኝ። አይገርም? እንደዚህ አይነት ቤት ነው። በኢንጆይ እያደረክ ነው። ከ2 ዓመት በኋላ መመለስ ያስቆ ነው? ቀልድ ነው ነው? አይ ያው እንዴት መሰለህ ቻቱ ውስጥ አይ ለማንኛውም ከፍቷታል እህቴን። እየመጣሁ እጠይቃታለሁ። አሁንም ምናልባት ይቆዩ ከሆነ ሰዓቱ ገና ነው ደግሞ ምሳ ሰዓት መጨረሻ በኋላ ነው የሚመጡት ከ11 በኋላ ምናምን። አዎ መንገድ ይዘጋጋል። ሰናይት እየጠራሽ አይደል እንዴ? ሰናይት በቃ ቻው በላትና እንግዲህ የማትቆይም ከሆነ ስትመጣ በደንብ ታወራታለህ። ሌላ ጊዜ በባዶ ቤት እኔ እኮ ማሚትን ጣልኩት ሌላ ነገር መስሎኝ ነው። አይ ቢሆንም ያው መግባቴ አልጎረበጠህም አይደል? አልጎረበጣችሁም? አይ እህቴን እንግዲህ አደራ እንደዚህ የከፋት ከሆነ አሁን ሳገኛት ሰላም ነበረች። እንግዲህ አሁን ማልቀስ ከጀመረች ለምን ይሄ ነገር ይፈጠራል? እንጃ ምንም እንትን የምልበት ነገር የለም። እዚህ ላይ ግን ብቻ ሰላም ነው። እንዳያት ካያት በቂ አይደል? ከ2 ዓመት በኋላ ያየውን ሰው አንድ ቀን ማየት። አዎ አይ ከዚህም በኋላ በተደጋጋሚ አያታለሁ። እንደዚህ አንራራቅም። መብት ቤት ላንተ ቤታችን ላንተ ሰላም ክፍት ነው። ለማንኛውም ቻው ልበላትና ልሂድ በቃ። እሺ ሰኑዬ ናይ ሰናይ በቃ ቻው። እሺ እመለሳለሁ። እሺ በቃ ችግር የለም። እሺ ሰላም ነው አባቴ። እሺ ሰላም። እሺ ወዳጅ ሰላም። እሺ በቃ እንውጣ። አብዬ በቃ ሰኒ አትጥፊ ወንድም። እሺ እሺ ናፍቆቱም ሊሆን ይችላል አይደል? አዎ ሊሆን ይችላል። እንግዲህ በቃ ሰኒ በባዶ ቤት መጣችሁ እናወራለን በደምብ። እንግዲህ ቤተሰቦች ሰናይት የሰጠችኝን ጥቆማ መረጃ አብራችሁኝ አድምጣችኋል፣ ምን እንዳለችኝ። በመሀልም ደግሞ ልጁና ጓደኛው ወደ ቤት ውስጥ እንግዲህ በዛች ቅጽበት ውስጥ ተመልሰው መጥተዋል። ስራ ፈተናቸው አቴኒ ታይም መጥተው ቤት ውስጥ ምግብ አቅርቢልንም ሌላም ነገር እያሉ ሊሏት ይችላሉ። ያንን ነገር ተመልክተናል። ከዛ ባለፈ የተረዳሁት ነገር አብዬ ልጆቹ ጤነኛ አይመስሉም አይደል? ማለት
የተቀየረ የጦዝ አይነት ሰው እንደዚህ አይነት ካራክተር ነው ያላቸው። ንግግራቸው፣ ሳቃቸው፣ ለገጣቸው ራሱ የማይመስል ነገር ነውና ትንሽ ከሰባዊ ባህሪ ወጣ ያለ ቀዥበር ብለዋል ያስታውቃል። እና ይሄን ነገር ታዝቤያለሁ። ከዛ ባለፈ ግን ያለችኝን ነገር ይዤብሻለሁ ያሏትን ቪዲዮ ምን አይነት ቪዲዮ እንደሆነ ሲደፍሩኝ እንደዚህ ቪዲዮ ይዟል እሱ ያለችን ነው። እውነታው ግን ምን ሊሆን እንደሚችል ላናቅ ራሱ እንችላለን። በነገር ላይ ስለተባለን ብቻ እውነታው የእሷ ነው ማለት አይደለም። እና ነገሩን በጣም በጥንቃቄ ነው መከታተል ያለብን። ዝም ብለን አንድ ሰው ቤት ገብተን ማይሆን ነገር እንዲፈጠር አልፈልግም። እሱ እውነት ነው ነገሩ በጥንቃቄ እና ትንሽ ቅር ያለ ነገር ምንድነው ከጀርባ ውስጥ ላይ ትንሽ የሆነ ያልተለመደ አይነት ድምጽ ሰምቻለሁ። የገባ ሰዓት ወደ ምግብ ቤት ማነው ኪችን ሊያት ነው ምናምን አይነት ነገር ብሎ የገባ ሰዓት ጓዳ ሲገባ ድምጽ ሰማሁኝ። እኔ ስወጣ ደግሞ እያለቀሰችም ነበር እሷ። በጣም ትክክል ያልሆነ ነገር ነው ብቻ ይመስለኛል አድርጎ የወጣው ያንን ነገር። እስኪ እንግዲህ ደግሞ አንተም ያንን ነገር ካሜራውን ከጀርባ ነው የለጠፍከው አይደል? ስወጣ እያየሁት ነበር ማለት ጫፏ ላይ ለጠፍካት መሰለኝ ከጀርባ ከኔ በጀርባ በኩል እንደምንም ካሜራውን አስቀምጫታለሁ። ያንን ነገር ደግሞ አብረን እስኪ የሚሆነው ነገር እዚሁ በቅርብ ርቀት ሆነን እንከታተላለን። የትም አንሄድም። ምን እየተፈጠረ እንዳለ ምናልባት የምናይ ነው የሚሆነው። ካሜራውን ስለገጠምን ላይቭ አድርገን አብርተን የምንከታተል ይሆናል ማለት ነው። መረጃ ሳይሆን ማስረጃ ሰብስበን ወደ እውነታው መጠጋት የምንችለው ምን እየተፈጠረ እንዳለ፣ ልጁ ማን ነው፣ ጓደኛው ማን ነው፣ 4 ናቸው ደፋሪዎች ብላኛለች። ስለዚህ ያለውን ነገር ወደ እውነታውን ለማወቅ ማጣራት ይኖርብናል በማስረጃ። ያን ለማድረግ ደግሞ ቤተሰቦች ድብቅ ካሜራ አንዱ የኛ ቴክኒክ እንደሆነ ታውቃላችሁ። ያንን ነገር አይተናል። እስኪ ደፍሯት አይደለም ከዚህ በኋላ የምንጠብቀው ያው የምታውቁት ነገር ነው። እንደዛ እንዲሆን ሳይሆን የቃላት ጦርነትም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። የሚናገሯትን ነገር ከመስማት ራሱ ዘው ብለን ገብተን ያለውን ነገር ለመከታተል ነው ምን ሞክረው። ስለዚህ ያለውን ነገር ይዘን ከዛ የቀረውን ደግሞ ማወጣጣት ሊሆን ይችላል የምንሄድበት እርምጃ ወይም ማካሄድ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብሮነታችሁን ከኛ ጋር አድርጉ። ላለው ውድ ቤተሰቦቼ ምን ይፈጠር ይሆን የሚለውን አብረን ነው ምን አባቱ ይላል እዚህ ተወባከን ምሰው አልቀረበም እስካሁን። ሰናይት አንቺ ጉድ ምን ነው ቅድም እንደዛ እንትን ብሎሽ ነበር። ማን ነው እሱ? እሱ ማን ነው? ቅድም ነበር አሬ ሌላ ኮረች እሱ አለው ለበላ ወራ ቅድም ምንድነው ከእንደዛችሁ ነበር እዛ ቅድም አቶ ቆሻሻ ምንድን ነው የምትሰራው? እዚህ ምንድን ነው የምትሰራው? ወንድም ሆነኝ አላልክም እንዴ? ምሬ ፈለከው ከሱ አምጣ ቶሎ በል። ስልክ የለኝም እኔ ስልክ የለኝም። አትሰማኝም? እኔ ስልክ የለኝም። ስልክ የለኝም እኔ ጓደኞች ሰማኛል። ገና 32 ማረክ ይችላል።
ሰማኛል ድንባራ እቺ ስታሰቃያት ኖርክ አይደል? የት አለ ስልክ? ስልክ የት አለ? ስልክህ የት አለ? ምናገረው ግልጽ ሰላስወረቱን አረክፍላለሁ እያሉ ይሰማኝ ወላጆች። እሺ እሺ፣ ስልክ ነው ቪዲዮ የምትቀርጽበትን ስልክ ነው ትተፋለህ። ገና ደምን አንጀት ነው ሞቃል። ይሰማኝ ስልክ የት ነው? የት ነው? ጥርስን አረግፍልሃለሁ። ከዚህ ጋር ታለቅጥም ብትሞክር ጥርስን አረግፍልሃለሁ። የሰማኝ እቺ ዓላማ ያላት ልጅ ቤተሰቤን ላግዝ ብላ ብትመጣ ከጓደኛ ጋር ስትሳለቅባት ስትደፍራት ኖር ካረግ እናት እንደሌለው ሰው አንድ በርገጥ አጥፈልታለሁ። እየሰማኝ ከሞት መለስ ያለ ድብደባ የደበደብኩ ሰዓቴ እንድትገል ሳይሆን እንድትነግረኝ ነው እውነታው። የሰማኝ እነዚህ ሁሉ ስልኮች ናቸው አይደል? ያንተ የታባን የደበቅከው ቪዲዮ በየትኛው ነው የቀረጽካት? ራሷ ልጅ ጥራች ራሷ ጥራ አንግራ አንሶ ነው ድብደባው። በስርዓት ብትነግረኝ አይሻልም? ከምገል የጠራች እሷ ታሽሻ ቪዲዮ ምንም ነገር አልተገኘም ስልኩ ላይ። ምናልባት ጓደኞቹ ስልክ ወይ ያጠገቡ የነበረው ጓደኛው ስልክ ላይ ሊሆን ይችላል። እየሰማኸኝ ነው? ትነግረኛለህ አትናገርም? ስትቀርጻት የነበረው ቪዲዮዎች ሚሞሪዎቹ የት ነው ያሉት? የለም እንጂ ምን ላይ ነው የገለበጥከው? ምንም የተገለበጠ ነገር የለም። ልጅ ታፈልጋ ነው ያደረገችው። እልህን አታስጨርሰኝ። ሰማኛለህ? ፈልጋኔ ካሜራ አጥፍቼ የቀጠቀጥኩ አፈርድም ያበሎክ እንደዚህ እንድትመልስልኝ አይደል? ከዚህ በኋላ ግን በትዕግስት ምለቅ እንዳይመስል። በቃኝ ስላልከኝ ነው ካሜራውን አብርቼ ድብደበኝ ያቆምኩት። ሀሺሽን አጨሰ ምናምንን አጨሰ እዚህ እኔ ላይ ልትነባረር እንዳትሞክር። ሰዓቴን አትግደልብኝ። ተናገር እንደሆነ ታናግር። ይኸውልህ ሰዓቱ እየሄደ ነው። እናትና አባትህ ከመጡ ምን ውስጥ እንደምትገባ አንተም ታውቀዋለህ። የሰማኸኝ? የት ነው ያደረከው ሚሞሪውን? የቀረስክበትን ቪዲዮ ሚሞሪም ከሆነ ሌላም ስልክ ላይ ገልብጠ ከሆነ ንገረኝ። ሰዓት አትግደልብኝ። እሷን ለምን አትጠይቃትም? እሷ አይደል የጠራችው? አልበቃህም? አሁን ሚሞሪው የት ነው ያለው? ስትቀርጻት ነው ኖርኩ አይደል? አንድ አመት ከምናምን ሙሉ ያ ሁላ ፋይል የት ነው እየቀረስካት ያስቀመጥከው?
በእሷ አይደል የምታስፈራራት? ሴት ልጅ ነች የወለደች እናትህ ሴት ናት። ትሰማኛለህ? አንተ ግን እሷን ፊቷን ቀርጸህ አጋልጥሻለሁ ሶሻል ሚዲያ ላይ እለቃለሁ እያልካት እያስፈራራሃት ስትበዘብዛት ኖራል። ዋጋህን ታገኛለህ። ከዛ በፊት ግን ሚሞሪየት እንዳለ ታሰማለህ። የሰማኸኝ ነው? ምንም ፋይዳ የለም። ይኸውልህ ከዚህ በኋላ እየካድከኝ በመጣ ቁጥር ማለት ነው አጸፋው በጣም ከባድ ነው የሚሆነው። እያስጠነቀቅኩ ነው ያለሁት። የሌለ ነገር ከየት ላምጣ ማለት ነው? የቀረጽካት ቪዲዮስ ምን ማለት ነው? የለም ማለት በእሷ አይደል የምታስፈራራት? ነፃነቷን ያሰጣት በእሷ አይደለም? በጣም እየተለማመጥኩ ነው። ቀና በል የሰማኸኝ ነው? የምታስፈራራት በቪዲዮ ነው አይደል? ቪዲዮን በእጄ ትሰጠኛለህ። የት እንዳረክ ፈልጋ ነው። ማን ነው የሚፈልገው? እሷ ምንም ድብደባ አላነሳው ነው አንተ ተፈታ ምን ለወጣችሁ ነው ትናገራለህ አትናገርም? እኔ አልቀርጻትም ነበር። አልቀርጻትም አውቄ ነው ቪዲዮ ማበረው። አሁን ማታለሉን ተውና ስትቀርጻት እንደነበረ እኮ አይኗ ያያል። እሺ ቪዲዮን አበራና ምንም አትሰራም። አበርቸው እሷ ጋር ቁጭ አድርገው ነው። እኔ ደግሞ ቪዲዮ እንደቀረጽካት እርግጠኛ ስለሆንኩ ቪዲዮን ሳትሰጠኝ ከዚህ ቤት አልወጣም እያልኩ ነው። እሱ ብቻ አይደለም ያደረካት ነገር ዋጋ ትከፍላለህ። እኔን አትክደኝም፣ አንተ አታታልለኝ። ቪዲዮ የለም በል ሰዓቴን አትግደለኝ። ቪዲዮ አብርቼ ነው እንትን እምላታለሁ። ሰማኛል። በምትሰራበት ቤት እየመጣ ከጓደኛ ጋር ትልከሰከሳለህ፣ ትርመጠመጣለህ አይደል? ጉዶች፣ ስዶች፣ ወንድ አሰዳቢ፣ ሴት ያልወለደ የምትመስል ርካሽ። ምኑን እያጨሳችሁ ነው የምትገቡት? በየትኛው ስልክ ነበር ስቀርጿት የነበረው? ተናገር አንተ። ያው በሱ ስልክ ነው። በሱ ስልክማ ነው። በየትኛው ስልክ ነበር ስቀርጿት የነበረው? ያው በዚህ ቪዲዮ ታዲያ ማን ጋር ነው ያለው? የት ነው ያጠፋችው? እሱን አላውቅም። አታውቅም? ይኸውልህ በጣም ነው የምደበድብህ። ውጭ የተደበደብኩ ካልበቃ እዚህ በብዙ ደበድብሃለሁ ራስን እስክትስት ድረስ። ስለማላውቅ ነው። አታሳዝንም? ግን እቺ ልጅ እንዲህ ስትደፈር አታሳዝንም? ማለት ህሊናችሁ እንዴት ነው የሚፈቅድላችሁ? ታሪኳን ታውቃለህ? ይህች ልጅ ከየት እንዴት ብላ እንደመጣች እዚህ ታውቃለህ? ንገረኝ። አላውቅም። እሱ ያጫውተኛል እንጂ ብዙም የማውቀው ነገር የለም። በ21ኛው ክፍለ ዘመን ከተማ ውስጥ እየኖርክ የከተማ ልጅ ነህ ለስሙ። ገጠር እንኳን የቀረ
ሴት ልጅ መድፈር ቤቷ ገብታ ቪዲዮ እየቀረጻችሁ ታስፈራራቷላችሁ አይደል? ፍርድን ይብላ። ትስቃለህ እንዴ? ትስቃለህ ወይ? እንድታረቅስ መስሎኝ የተደበደብከው ውጭ ሀሴት እንድታረግ ነው እንድትስቅ ነው ታዲያ የተደበደብከው እና ጨረባሽ እንዳትለኝ ሽል እንዳትለኝ እያልኩ የሰማኸኝ በቀላሉ አንፋታ። ይሄ ውሻ ደንባራ አላስቀመጥኩም ያለውን ቪዲዮ ዛሬ ሳትሰጡኝ ከዚህ ቤት አልወጣም። እኔ ማውቀው ነገር ነፍሳችሁን ልኬ ነው የምወጣው ከዚህ ቤት። የሰማኸኝ ማውቀው ነገር የለም። በቪዲዮ ነው የምታስፈራሯት። ቪዲዮ ስልክ ነው ያኛው ስልክ ነው። ሁለቱም ስልክ የሱ ነው አይደለም? እና ባንተ ስልክ ነው። አምጣው ስልክ አይደለም። ያው በሱ ስልክ ነው አምጣው። የት አለ ስልኩ? የት ጋር ነው ያለው? የት ነው ያደረጋችሁት? የቱ ስልክ እሱ ጋር ነው ያለው? የት አለ? ውጭ ነው ያለው። ውጭ ነው ያለው። እሺ የሰማኝ የት ነው ሰፈር? አንተ የት ነው ሰፈር? እኔ ወደ ሹሮ ቤት ነው። ቆሻሻ ትራክ አድርጎ እስኪ ያው እሱ ላይ ቪዲዮ ካለ የተቀመጠ ነገር ካለ እሱንም ቼክ አድርጉ። እኔ ጋር ምንም የለም። የት አባ እንደደበቅኩት ታመጣለህ? ስልክ ላይ ላይገኝ ይችል ይሆናል። የት እንደደበቃችሁት ሳትወጣት ዛሬ እንለያየ ነፍሳችሁ ይወጣል እንጂ ከዛ ድረስ የምትመጣው እቺ ልጅ ለማሰቃየት ነው አይደል? ጓደኛ ሌሎቹ ጓደኞቻችሁ የት ነው ያሉት? ሌሎቹ ሩቅ ቦታ ናቸው ያሉበትን ባላ ግን አንገናኝም። ያው አልፎ አልፎ እንገናኝ። በየቀኑ አይደል እንደዚህ የምትመጡት? የምን አልፎ አልፎ ነው? የት ነው ያሉት እነሱ? የት ነው ሰፈራቸው? ሰፈራቸው ሩቅ ነው። ያው ከየት ተለቃቅማችሁ የተገናኛችሁት? ያው አንድ ቦታ ያው በጀማ በምናደርገው ነገሮች ነው ያው አጋጣሚ ተገናኘን። ሀሺሽ ስታጨሱ? ሌላ ነው። ከዛ አጋጣሚ ያገኛችሁ ቤቱ አስገባ እየገባ እየሰማኝ ነው። ቪዲዮ የት ነው ያለው? የመጨረሻ ላይ አሁን ልጠይቅህ። ቪዲዮ ላይ ገደ ልመና ከመስሎ ከሆነ ልመና አይደለም እየጠየቅኩ ያለው እያስጠነቀቅኩ ነው። ቪዲዮ ላይ ገደም እንደነገርኩ ነው። እሱ ግርፋት ከሚበዛብህ በስርዓት እውነቱን ተናገር። እኔ ጋር የለም ቪዲዮ እያልኩ ያለሁት ራስን ማዳን ቅጣት እንዲቀልል የምትፈልግ ከሆነ የት እንዳረጋችሁት ቪዲዮን ነገር የት እንደቀርጻችሁ እንዳስቀምጣችሁ በበኩሌ እኔ ጋር የለም። የሱ ስልክ ግን ማየት ትችላለህ። በቃ እኔ ጋር ምንም ነገር እንደሌለ እኔ ሙሉ እምነቴ ነው። ምንም ነገር የለም እኔ ጋር። ስልኬን ማየት ትችላላችሁ። አሮባ ስልኩ ምንም አይነት ፋይልም ሆነ ምንም አይነት ፒክቸር የለውም። ምንም የተቀመጠ ቪዲዮም ፎቶም የለም። ምንም የተቀመጠም ቪዲዮ ቴሌግራም ኢሜይሉ በደንብ ቼክ ተደርጓል። ሳይቶች አሉት ስልኩ ላይ። ምንም ነገር የለውም። ምንም ነገር እንደናንተ አይነት ውዳቂ ሰዎች በሴት ልጅ ገና እየነገዳችሁ የእሱ ስልክ ማየት ትችላላችሁ። የለም እሱ ስልክ ላይ የለም። የት ነው ደብቃችሁ ያስቀመጣችሁት? በሚሞሪ ወይ በአንድ ዲቫይስ? እኔ እንግዲህ የማውቀው ነገር የለም። እሱ ጠይቁት። ሌሎቹ የት ነው ያሉት? ሌሎቹ የሉም። አንገናኝም። በስንት ጊዜ አንድ ጊዜ ነው የምንገናኘው። ብዙም አንገናኝም። ያው ሩቅ ቦታም ስለሆኑ ቤታቸውን ስለማላውቀው ያው በስልክ ነው የምንገናኘው። አንድ ቦታ ያው እንዳልኩ ቅድም ሰብሰብ ብለን ማናደርገውን አድርገን ነው እሱም ቤቱ እንመጣለን። እዛ እንለያያለን። ሌላ ምንም ዛሬ መጣው እቺ ልጅ ምሳ በልታችሁ እንደለመዳችሁ ልታሰቃዩት ነው አይደል? ነው አይደል? እኔ በበኩሌ ምንም እንትን ያልኩት ነገር የለም። እኔ በበኩሌ ያው ስልኩ ላይ ያለው ነው። ይኸው ልታሰቃያት ነው የመጣው አይደል?
የሰራችሁ ምሳ በልታችሁ ከዛ ደግሞ ገለዋ ላይ ልትጫወቱ አይደል? ነው አይደል? እኔ አላረኩም። እኔ ጭራሽ ላረግም እኔ አልፈልግም። ሲጀመር ነው እያየሁ እኮ ነው። ቪዲዮ እኮ እያየሁ እኮ ነው። እኔ እንግዲህ ከዚህ በላይ የምናገረው ነገር እኔ እግሬ ሲወጣ ጠብቃችሁ ለሁለት ልታሰቃዩ ስትል እኮ ነው የደረስኩባችሁ አይደል? ይሰማኝ አትምታኝ እንዴ? ነው እንዴ? ቁጭ በል። እስካሁን ዝም ስላልኩ ነው እንዴ? አትምታኝ። እኔ የማውቀው ነገር የለም አልኩህ አይደል እንዴ? እንዴ እረፍ እንዴ! ቁጭ በል። እኔ እየነገርኩህ ነው እንዴ? የምትነግረኝ ውሸቱን ነው? ውሸቱን ነው የምትነግረኝ? እሺ በቃ እንዴ ሽል እንዳትለኝ። ውሸቱን ነው የምትነግረኝ? እውነቱን ንገረኝ እኮ ነው እያልኩ ያለሁት።